ወደ ትግል ስንገባ ያነሳናቸው የህዝብ ጥያቄዎች በሌሎች የውጭ ኃይሎች በመጠለፋቸው የህዝቡን ሰላም ለመመለስ ስንል ከመንግስት ጋር ተባብረን እንሰራለን ሲሉ ካፒቴን ማስረሻ ሰጤ ተናገሩ። ለጥያቄዎች ተፈጻሚነት ከመንግስት ጋር ከስምምነት ላይ በመድረሳችን ሌሎች የፋኖ ኃይሎችም ወደ ሰላማዊ ውይይት መምጣት አለባቸው ሲሉ ጥሪ አቅርበዋል። አድራው ምን ይየለት ከአማራ ክልል መንግስት ጋር በተደረገው የሰላም ስምምነት መሰረት ወደ ትግል ያመሯቸው ጥያቄዎችን ለማስመለስ በአብዛኛው ላይ ስምምነት መደረሱን ካፒቴን ማስረሻ ሰጤ በሰጡት መግለጫ ተናግረዋል። አሁን ላይ እንደ ሀገር ከግጭት አዙሪት የመውጣት ባህልን ልናዳብር ይገባል ያሉት ካፒቴን ማስረሻ በስምምነቱ በፋኖ ስር የነበሩ አባላት በየደረጃቸውና ሙያቸው በሚፈቅደው ልክ በመንግስት መዋቅር ስር እንዲመደቡ ይደረጋል ብለዋል። ሀገራችን ከግጭት አዙሪት እንድትወጣ ተባብረን መስራት እንዳለብን፣ ግጭት መቆም እንዳለበት፣ ግጭቶችን ደግሞ በሰለጠነ መንገድ በውይይት መፍታት እንዳለብን በጋራ ከዓለም አቀፍ ተቋማት ጋርም ጭምር ተነጋግረን የተግባባንበት በመሆኑ ከግጭት ማንም እንደማያተርፍም በመገንዘብ ጥያቄዎችም ደግሞ በአግባቡ ተጠይቀው ግን ደግሞ ወቅታዊ ምላሽም መሰጠት እንዳለበት ይሄ ግጭት ሁላችንንም አስተምሮ ያለፈ ነው ማለት ነው። በፋኖነታቸውና በድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ። እነዚህን በተመለከተ እንዲፈቱ የተለያየ የመንግስት ስራ ላይ የነበሩ አቅም ያላቸው፣ እውቀት ያላቸው፣ ችሎታ ያላቸውና ፍላጎት ያላቸው እነዚህ ወደ ስራቸው እንዲመለሱ፣ ሌላው የመንግስት ሰራተኛ በተለይ አስተማሪዎችና ሌሎች የመንግስት ሰራተኞች ፖሊሶችም ጭምር ወደ መደበኛ ስራቸው እንዲመለሱና ከዚህ ከዩኒቨርሲቲ ያቋረጡ ወንድም እህቶቻችን አሉ ወደ ትምህርት ገበታቸው የሚመለሱበት መንገድም እንደሚመቻች ቃል ተገብቷል። መጀመሪያ ላይ ወደ ትግል እንድንገባ ያደረገን የህዝብ ጥያቄና ዓላማ ተጠልፏል ያሉት ደግሞ ሌላኛው የአማራ ፋኖ ህዝባዊ ድርጅት አባል አቶ መስፍን አባተ በተለይም የውጭ ኃይሎችና መረን ያጣው የማህበራዊ ሚዲያ ተጠቃሚ ኢትዮጵያን በሚፈልጋት ልክ ለመስራት ከውጭ ኃይሎች ጋር በመተባበር ትግሉን እየተጠቀመበት ነው ብለዋል። ማህበራዊ ሚዲያ መነሻውና አሰማሪው አካል ማን ነው ተብሎ መታየት አለበት። የቀጠና የፖለቲካ የነ ግብጽ ኤርትራን ታሰማራለች፣ ኤርትራ ታከፋፍላለች። የኛዎቹ ደግሞ የህወሓትና የፋኖን ትግል የኦነግ ሸኔን ትግል ህወሓት እያስተባበረች እንድትመራ ትደረጋለች ማለት ነው። ይሄ ምንድነው መነሻው? ቀይ ባህርና የአባይ ፖለቲካ ኮንትሮል ለማድረግ በራሳቸው ልክ ኢትዮጵያን ለመስራት የሚፈጥሩት አጀንዳ ነው። ኢትዮጵያን ረስተው የሻዕቢያ ተላላኪ የሆኑ ውጭ ቁጭ ብለው የቀጠናውንና ቀጣይ ሊመጣ የሚችለውን አደጋ የማይረዱ የፋኖ አመራሮችን በመጥለፍ ያንን ለማጸደቅ የሚሯሯጡ በአማራ ክልል ዘላቂ ሰላም እንዲመጣ በጋራ መስራት አለብን ያሉት ካፒቴን ማስረሻ ሰጤ ህዝብ የሚያነሳውን ጥያቄ በሰላማዊ መንገድ በመወያየት መፍታት ይገባል ሲሉም ተናግረዋል። በተጨማሪም የሀገሪቱ ብሔራዊ ጥያቄዎች ለድርድር የሚቀርቡ ባለመሆናቸው ለተፈጻሚነታቸው በጋራ እንሰራለን፣ ለስምምነቱ ተፈጻሚነትም የመንግስት ስራ ብቻ ሳይሆን ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ሲሉ ጥሪ አቅርበዋል። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻዕቢያ አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስህተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። ዘላቂ ሰላም እንዲሰፍን ደግሞ በጋራ መስራትን ይፈልጋል። አሁን የተፈራረምነውን የዘላቂ ሰላም ስምምነት በእኛ በኩል ወይም በመንግስት በኩል ብቻ የሚተገበር የሚከናወን እና ግቡን የሚመታ አይደለም። የህብረተሰቡ ሚና ከፍ ያለ መሆን መቻል አለበት። የሚዲያዎች ሚና፣ የወጣቶች ሚና፣ የሃይማኖት አባቶች ሚና ከፍ ያለ ነው።